ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው። አንቺ ነሽ ስትላተም የነበረው ስትጋጭ የኖርሽው አንቺ ነሽ። አታቂያትም፣ ቤተክርስቲያን አታቂያትም። ግጥምና ዜማ ታጠኛለሽ፣ ይሰጥሻል፣ ትዘምሪያለሽ። ኢየሱስ ኢየሱስ ብዬ ስዘምር ቤተክርስቲያኒቱ ገፋችኝ። አታቂያትም፣ አንቺ አይደለሽም። ያንቺ የምንፍቅና አባቶች እንኳን አያውቋትም። ቤተክርስቲያን አያውቋት ነው የኖሩባት፣ አያውቋት ነው የወጡባት። አንቺ ግን ያ ሰፊው አፍሽን ከፈትሽባት። የኔ ናርዶስ ማለት ሲጀምር ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ ኋላ እኔን ሸፍነው ድንጋይ ይወረወሩ። የትኛው ደፋር ምእመን ነው አገልጋይ ላይ ድንጋይ ቤተ መቅደስ ውስጥ የሚወረወሩ? አረ ውሸትም ሲዋሽ ያስመሰልሽ። ያንቺ ቅድማያትም ገፊ ናት ብለዋል። ቤቱ ገፊ ነው አቡነ ገብርኤል ማለት ቤቱ ገፊ ነው ሲሉ ነበር። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን እወቋት። ሳላወቃችኋት ስትወጡ አፋችሁን አትክፈቱባት። ከዘላለም ሞት ወደ ዘላለም ሕይወት የተሻገር ነው። ከጨለማ ወደሚደነቅ ብርሃን የወጣ ነው። ከሲኦል ወደ ገነት የተሻገር ነው በኢየሱስ ክርስቶስ ሞት ነው። እሱ ሞቶ ሞታችንን ለዘላለም ዋጠልን። ሞት ሆይ መውጊያ የታለ? ሞት ሆይ ድል መንሳት የታለ ብለን የሰበክነው ክርስቶስ ኢየሱስ ሞቶ ሞታችንን ለዘላለም ከዋጠልንና ሕይወቱን ከሰጠን በኋላ ነው። ይሄን አንቺም ኦርቶዶክስ ቤተክርስቲያን ውስጥ እያለሽ በስፋትና በጥልቀት ሲሰበክ እንደነበረ ሳይዋሽ ህሊናሽ ይመሰክራል። አንደበትሽ ላይ መሰክር ይችላል፣ ህሊናሽ ግን ይመሰክራል። እንዳንቺ በንግግር ኢየሱስን እወደዋለሁ ብለው ሳይሆን በተግባራቸው መውደዳቸውን የገለጡት የክርስቶስ መስቀል ልባቸው ውስጥ ስለተተከለባቸው ኢየሱስን ወደድኩት በማለቱ ከቤተ ክርስቲያን ተገፍቶ የተባረረ ሰው ማን ነው? ቤተ ክርስቲያናችንን አትንኪብን። ወደ መጨረሻው እንሂድ። ሁሉም ቢያወሩት ሆድ ባዶ ይቀራል ነው ነገሩ። ሁሉን ቢያወሩት ብዙ ማረት ፈለኩኝ። ቀሲስ ምን አለ? ተገፋው ስላለችው ዘርፌ ይሄንን ብለዋል። እስቲ እንስማቸው። ማንንም ገፍታ አታውቅም። በራሱ ጊዜ ነው ሁሉ ነገር የሚጠራው። አባት ያልተከለው ተክል ይነቀላል እኮ። ግን ይኸውልህ አሁን ዘርፌ በዓለም የነበረች ልጅ ናት። በዓለም ያለው ውስጧ ያለው መርዝ አለቀቃትም። ያን መርዝ ለማውጣት የወሰድካቸው እርምጃዎች ጥሩ ነበሩ። አብሶ ወደ ጻድቃኔ ማርያም የነበረው ህይወቷ ሁሉ ጥሩ ነበረ። በጸሎት በጾም ላይ ነበራት አቋም ጥሩ ነበር። ከነዚህ ልጆች ጋር ስትገጥም ግን ምን ሆነች መሰለ? ቤተክርስቲያንን ተለማመደቻት። ቤተክርስቲያንን ተለማመደችው። አንድ ሁለተኛ በዓለም የነበረው ስጋዊ ህይወቷ እነሱም ጋር አገኘችው። መንፈሳዊ የምትላቸው ሰዎች አንድ እዚህ ላይ ማስታውሰው መቼም ይሄን መልእክት ሲተላለፍ ተረፈ በራ አዎ ያቃል አንድ ጠረፍ የምትባል ልጅ በሷ በኩል የመጣች እኔ አካባቢ እዚህ ቃሊቲ ገብርኤል አካባቢ ነበር የምንኖረው። ከወደ ሱዳን አካባቢ የነበረች ልጅ ናት ዘፋኝ እና መጣ ልጅቷ ልም ብላ ጠፋኝ። በኋላ ላይ ሐረር የተለያዩ ቦታዎች ላይ አብረን አገልግለናል። ይዘዋት ይመጣሉ እና ያቺ ልጅ ጠፋኝ ተብሎ እኔና ተረፈን ይፈልግናት ተሬም በራሱ ምክንያቱም ልድን የመጣች ነፍስ ብሎ ሌላው ሚስጥር አናውቅም። እና እኔም አገኘኋት ቅርብ በቤተ ክርስቲያን እንደ አገልጋይ ስለሆነ በጣም አክባሪ ናት ልጅቷ። አንድ አይምሮዬ ላይ ጫረችልኝ መሰለ። እኔ እኮ እዛ ያስጠላኝን ነገር እዚህ ሰብካሉ ይዘምራሉ ከምላቸው ሰዎች የሃይማኖት ሰዎች ናቸው ከምላቸው ሰዎች ያ ጥያቄ ለኔ ተደጋጋሚ ሲመጣብኝ ምን ለዚህ ማዘው አይሻልም ወይ? እንግዲህ አስበው ልጅቷ የመጣችው ዘርፌ የመጣችበትን መንገድ አይታ ቀንታ ነበር ወደ ዓለም ተመለሰች። ከዛ በኋላ ግን እዛ ስታይ ያ ህይወት በጨርቃችን የተሸፈነ ነው። እሱ የሸፈነልን ነገር ነው ለካኛ መሐል ያለው። እሷ ደግሞ ያን መቋቋም አልቻለችም። ምክንያቱም ገና ክርስቲያናዊ ህይወት ውስጥ አይደለችም ያለች። ኦርቶዶክሳዊ እምነት ተከታይና ግን ክርስቲያናዊ ህይወት ውስጥ የለችም። የምግባር ብልሹነትን ውስጥ ያሉ አካሄዶች የሚቀርቡላትን ስጋዊ ጥያቄዎችን ተሰጠ ከዚህ በዓለም ያለው አይሻልም ብላ በሄዷን አስታውሳለሁ። መዝሙር እንደውም አሜን የሚል ነው። የእንትናን ተቆረጠ እንዳይወጣ ለህዝብ አለ። ለምን የእንትናን መዝሙር እኮ ነው ፓራሜራ የሚል ፊልም አልሰራችም ዘርፌ። እዛ ላይ ያለውን መዝሙር ከዛ ትምህርት የሚያለውን መዝሙር አንድ ላይ ተደርጎ እሷ የውጭንቱንም ሙያው ስላላት መሰለኝ በጣም እንትን አደረገችው። በነገራችን ላይ ፓራሜራ ፊልም የመካሪው ገጸ ባህሪ የኔ ነው። ለምን ዘርፌን ከሀስከፈ
ካርድ ሞባይል የላት ልጅ ናት። ስልክ ለመደወል በጣም በብዙ እንትን ውስጥ የነበረች ልጅ ናትና እንዳልከው ትንኮሳዎች ብዙ ጥሩ ያልሆኑ ነገሮች እኛ ቤት ነበረ። ይሄ አገልግሎትም ስትሄድና አበረታት ነበር ነግራት ነበርና ገና ከአራ መድኃኔዓለም አገልግሎት ካገኘኋት በኋላ ሸበሌ ቀጥሬያት ከባድ እንደሆነ ወጀብ እንዳለው ግን ጸጋለሽ፣ በዚህ በጸጋሽ በጸሎት በርቺ፣ በገዳም ከገዳም አባቶች ጋር ህይወትሽን አስተሳስሪ፣ ትልቅ ደረጃ ትደርሻለሽ ብለን እግዚአብሔር ፈቅዶላት መደመጠ ሰጥቷት ነበር። ኢቭን መዝሙሩንም ስትሰራ ገና ሳይወጣ ሁሉ እስቲ እያለችኝ ተከታትላ ታደርግ ነበር። እነ ሳሪስ አካባቢ ያሉት ሰዎች ጋር ሁሉ እየወሰድኩ እንትነላት ነበርና እንዲያዩላት እናደርግ ነበር። ውሎዋ ልክ ነህ የነበረችበት ውሎ የመጨረሻው ውሎና ይሄ ምስጋ እንትኑ ውዳሴው